በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት አምነን የካቲት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የሆነ የቅዱስ ዑራኤል ድርሳን ይሄ ነው። ጸሎቱና ልመናው በረከቱ ከወዳጁ ከሕዝበ ክርስቲያን ጋር አይኖር ለዘላለሙ አሜን። የመላእክት አለቃ ከሆነ ቅዱስ ዑራኤል ዜና ታምር አስቀድመን ለዘላለሙ ምስጋና ገንዘቡ የሆነ የፈጣሪያችን ገናነቱን ጌትነቱን ድንቅ የሆነ ስራውንም ሁሉ መናገር ይገባናል። በመጀመሪያ ቀን እግዚአብሔር ሰማይና ምድርን ነፋሳትንና እሳትን ውሃንና ጨለማን ፈጠረ። ከዚህም በኋላ አንድ የሆነ የእግዚአብሔር ልጅ በአርአያውና በምሳሌው መላእክትን ፈጠረ። የመላእክት ባህሪያቸው አንድነት ከአምላክ አንድነት ተዋህዷልና ማለትም ባለሞት የተፈጥሯቸው ጥንት ባህሪ አንድ ስንኳ የሚያውቅ የለምና። ስለሆነም እግዚአብሔር ካለመኖር ወደ መኖር አምጥቶ ፈጥሮናልና ሰማይን በክንዱ ሰፈራት። እግዚአብሔር የመላእክት ተፈጥሯቸው ከነፋስ ወይንም ከእሳት እንደሆነ በባህሪው የሚያውቅ እርሱ ለራሱ ብቻ ነውና። የመላእክት ተፈጥሮ በህልውና ሲያስቡት እጹብ ድንቅ ነው። ድንቅነቱም ለሰው ብቻ ሳይሆን ለመላእክትም እንኳ ለራሳቸው አስደናቂ ሆኖባቸዋል። ከእግዚአብሔር በረቂቅ ባህሪው ተሰወራቸው። ይህንንም እጹብ ድንቅ ከማለት በስተቀር ለመናገር የማይቻል ነው። ሰው የመላእክት ተፈጥሯቸው ተመራምሮ ለማወቅ የሚቻለው ቢሆንም እርሱ ራሱ ፈጽሞ ጥንት ተፈጥሯቸውን በረቂቅ ነፋስና በሚያቃጥል እሳት መሰላቸው። የመላእክት ተፈጥሯቸው አውቃለሁ የሚል ቢኖር ነፋስ ከወዴት እንደተገኘ አስጨናቂ ከሆነ እንግዲያማ ሐሰት ነዋ። የመላእክትስ ባህሪያቸው ከጥንታዊ ባህሪ ጥበቡ የተገኘ ነው። መላእክትን ለምስጋና ከመፍጠሩ በፊት ምስጋናው ያለ መጓደል ያለ ነው። እርሱ ከዓለም በፊት የነበረ ከዓለምም በኋላ የሚኖር ነውና። እነዚህም ነፋሳትን በስጋ ከመዋሃዷ በፊት አስደናቂ በሆነ ሕይወት ውስጥ ነበረች። የነፋስ ባህሪም የተሰወረ ሆኖ ሳለ በዙፋኑ ስጋሮ የተገለጠ ቢሆንም የነፋስና የመላእክት ባህሪ መርምሮ አውቃለሁ ማለት ለሰው ልጅ አስጨናቂ ነው። ስለዚህ በኋላ እግዚአብሔር ከካህሊነቱ የተነሳ ከርዕሰ መላእክት ጋር አስተባበራቸው። የእግዚአብሔር መላእክትም እርስ በርሳቸው በዚህ ነገር ተደናቀፉና ሁለንተናቸውን ያወርዱን ጀመር። ስለዚህም እምነታቸው ተጓደለ፣ ህሊናቸው ሳተ፣ ጥፋታቸውም ፈለጉባቸው፣ ከእውቀት ብርሃን ተሰውሯልና። የቅዱስ ሚካኤል ሰራዊት ግን ግሩም አስፈሪ በሆነ በልዑል እግዚአብሔር አደባባይ በየነገዳቸው ጸጥ ብሎ ቆሟል። የቅዱስ ገብርኤልም ሰራዊት በየወገናቸው ሆነው ሁሉንም የሚገዛ ያለማቋረጥ ያለ ዝምታ እግዚአብሔርን ያመሰግኑ ነበር። ሌሎቹም መላእክት ሱራፌልና ኪሩቤል አንድነቱን ሶስትነቱን ከፍ ከፍ በማድረግ በአንድ ቃል ያመሰግኑት ነበር። እርሱም ሕያዋን ናቸውን በአርያም ያለ ጌታችንም በፍጹም ምስጋና ለማመስገን ድካም የለባቸውምና እንቅፋትም የሌለባቸው ትጉሃን የሆኑ ቅዱስ ዑራኤልና ቅዱስ ሩፋኤል በየገድላቸው እግዚአብሔርን ያመሰግናሉ። ስለ ብዛታቸውም ወሰን ስውር ቁጥር የለውም። ሁለተኛውም በዓይን የተመላ እልፍ አላፍ እሳታውያን ሰራዊት መላእክት በተሰበሰቡበት ቦታ ሆነው እግዚአብሔርን ያመሰግኑታል፣ ያገኑታልም። መባረቅትን የተጎናጸፈና 99ኙ ነገድ መላእክት እግዚአብሔርን ፈጽመው ያመሰግኑታል። ሰብልያኖስ ግን አምላክ እኔ ነኝ በማለት እርሱን ተከታዮች መላእክት ሆነው ሁሉንም አሳታቸው። ክርክር በተነሳ ጊዜ መልአኩ ቅዱስ ገብርኤል ፈጣሪያችን እስክናገኘው ድረስ በያለንበት ጸንተን ጸጥ ብለን እንቆም በማለት አሰምቶ ተናገረ። ማን ፈጠረን? ማን ነው አምላካችን? ፈጣሪያችንስ የሆነ ማን ነው እንጃ በሚል ሀሳብ ተወጠውና በብዙ መጠይቅ ተጨንቀው የነበሩ ግን ነገደ መላእክት ሁሉ የመላእክት ቅዱስ ገብርኤልን ቃል ሰምተው ጸጥ አሉ። ያን ጊዜ መልአኩ ቅዱስ ገብርኤል ጸጥ በሉ ብሎ በታላቅ ቃል አሰምቶ በማይናገር ኑሮ ጨርሰው መላእክት ሁሉ በካዱና በሳቱ ነበር። ዳግመኛም እርስ በርሳቸው የእውነተኛውን ብርሃን የእግዚአብሔርን ልጅ እና የአብን ህልውና
እንድንናገር ያደረገ ይህ አምላካችን ካልሆነ ማን ፈጠርን በማለት 3 ጊዜ ህልውናውን አመኑ። ሌሎቹም የሁላችን ጌታ ማን ነው ካሉ በኋላ እንደገና ደግሞ በጨለማ ውስጥ የፈጠረን ማን ነው የሚለውን ቃል ተለዋወጡ። ነቢዩ ዳዊት በትንቢቱ መሠዊያውን ጨለማ አደባባዩንም ጥላው አደረገ ብሎ እንደተናገረ ከዚያም በኋላ እግዚአብሔርን በዓለም ላይ ብርሃን ይሁን አለ። በጨለማም መካከል በላይም በታችም እውነተኛ ብርሃን ይሁን ባለ ጊዜ ወዲያውኑ ብርሃን ተገለጠ። ነገር ግን ባለቃቸው ትንቢት ብዙዎች መላእክት ከማዕረጋቸው ወደቁ፣ ተዋረዱ። እርሱ አለቃቸው ለአመፅ መሰረቷ ለቂም ጌታዋ ነውና። ያመኑ የተመረጡ መላእክት ግን አንተ እንደኛው ፍጡር ነህ ስላሉት እኔስ ፈጣሪ ነኝ እንጂ በማለቱ ከማዕረጉ ወደቀ፣ ተዋረደ። የአምላካችንን መንግስቱንና እውነተኛ ፈጣሪነቱን ክዶ አምላክነቱን ሲሻ ተገኝቷልና። እግዚአብሔርም ስብልያኖስን እንግዲህ ስምህ ሰይጣን ነው፣ ሰይጣን ተብሎ ይጠራ። ሰይጣን ማለት ከማዕረጉ የወደቀ ከክብሩ የተዋረደ ከክብር ይልቅ ውርደትን የመረጠ ማለት ነው። በራሱ ላይ ትንቢትን ተንኮል የሰለጠነበት ለሰውም ልጅ ሁሉ የሚያስተምርና የሚያማልድ ኢዮብ በትንቢቱ በስጋ ከተወለደ ከሴት ልጅ አልተገኘም። በተንኮሉና በክፋቱ ቅሚያንና ከነፋስ ነፍስ ማስገደልን ከልቡ የሚያመነጭ ከአንዱ ከሰይጣን በቀር። ዳግመኛም እግዚአብሔር ባለቃው ፊት የሚኮራና የሚታበየውን አዋርዶታልና ጥሎታልን ብሎ እንደተናገረ፣ ስለዚህ እግዚአብሔር ዲያብሎስ በክፉ ስራው የተነሳ ከሰራዊቱ በሲኦል በጨለማ ስቃይ እንዲኖር አሰናበተው። ብርሃን ከምስራቅ ወደ ጨለማው ክፍል ሲጎርፍ ባየ ጊዜ መላእክትና ሊቀ መላእክት ሁሉ አመኑና ቅዱስ 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 እያሉ ለአንድነቱና ለሶስትነቱ የጌትነቱ ክብር ሰገዱ። እግዚአብሔር በጥበቡ ሰማይና ምድርን በውስጡ ያለውን ዓለም ሁሉ ካዘጋጀ በኋላ ብዙ ቀኖች እስኪያልፉ ድረስ በተመረጡ መልእክተኞች ተደሰተ። የመላእክት አለቃ ቅዱስ ሚካኤልና ቅዱስ ገብርኤል በአንድነት ሆነው ዲያብሎስን ከሰራዊቱ ድል ለማድረግ በመብረቅ የተሸፈነ ጦርና ሰይፍን በመያዝ ሊወጉት ተነሱ። ነገር ግን ለጊዜው ስላላሸነፉት አልሸሸም። ከዚህ በኋላ ድል ለማድረግ ይችሉ ዘንድ አንድ አምላክ የሆነ አብ ወልድ መንፈስ ቅዱስ የሚል ቃል በቀለመ እሳት በክንዳቸው ላይ ተጻፈ። ዲያብሎስ በክንፋቸው ላይ የተጻፈውን ጽሑፍ ባየ ጊዜ ከዙፋኑ ወደቀ፣ ሰራዊቱም ወደ ሲኦል ሸሹ። ዲያብሎስን እስከ ጥልቀተ ዓለም የሲኦልን ስቃይና ቅጣቷን ይቀበል ዘንድ ከዚያው አስቀመጡ። የእግዚአብሔር መልአክ ቅዱስ ሚካኤልና ቅዱስ ገብርኤል፣ ኪሩቤልና ሱራፌል የተመረጡ መላእክት ሁሉ የእግዚአብሔርን ስም አገነኑ፣ ከፍም አደረጉ። ለአብ ለወልድ ለመንፈስ ቅዱስ ዛሬም ለዘወትርም እስከ ዘላለሙ ድረስ ምስጋና ይገባል እያሉ አመሰግኑ። ልመናውና በረከቱ ከሁላችን ከህዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ቅዱስ ኡራኤል ድልማዱታል በሚላግ ያደረገው ታምር ይህ ነው። ደንኮራር ለምትባል አውራጃ ሹም የሆነ በድልማኖታ ሀገር ውስጥ የሚኖር አንድ ሰላም ነበር። ክርስቲያኖች የሆኑ ወንድና ሴት ከቤቱ አጠገብ ይኖሩ ነበር። እነርሱም ፈጽመው እግዚአብሔርን የሚፈሩና ቅዱስ ኡራኤልን ከመውደዳቸው የተነሳ በየወሩ ዝክሩን እየዘከሩ ለድሆችና ለተጎዱ ሰዎች የሚሰጡ ነበሩ። ይህም ክርስቲያን ሰው እስላሙን ከመውደዱ የተነሳ ከእርሱ ጋር ይበላል ይጠጣ ነበር። ከዕለታት አንድ ቀን የቅዱስ ኡራኤል በዓል እንደተደረሰ አሰበና ሚስቱን እህቴ ወይ የቅዱስ ኡራኤል በዓል እንደደረሰ ወቂ፣ በመጀመሪያ ለበዓሉ የሚሆን ወይም የሚገባውን አዘጋጅ አላት። እርሷም ወንድሜ ሆይ እሺ፣ ሁሉም ነገር በቤት ይዘጋጃል። ነገር ግን ጨው ስለሌለን ከወዳጅ ከእስላሙ ዘንድ ሂድ፣ ሄደህ አምጣ። ቢኖረው
ቢኖረው ይሰጥሃል፣ ከሌለውም ይበደርልናል አለችው። ባልየውንም ይህንን ሰምቶ እሺ ብሎ ሄዶ እስላሙን ይሰጠው ዘንድ ለመነው። እስላሙም የለመነውን በደስታ ሰጠው። ያን ጊዜ እስላሙ ክርስቲያኑን ለቅዱስ ዑራኤል እያላችሁ በየወሩ ድሆችን የምታስቡ የምታብሉና የምታጠጡ ይህ ቅዱስ ዑራኤል የምትሉት ምን ሊያደርግላችሁ ነው ሲል ጠየቀው። ክርስቲያኑም ወንድሜ ሆይ ስማኝ፣ የዚህን ነገር እነግርሃለሁ። እኔ እና ሚስቴ ብዙ ዘመን በበሽታ ስንሰቃይ ኖረናል። ነገር ግን ቅዱስ ዑራኤል በቤተ ክርስቲያን እየሄድንን በስሙ የተጸለየበትን ማየ ጸሎት እንጠጣለን እንጠመቃለንም። ከብዙ ዕለታት በኋላ ግን ስንሰቃይበት ከነበረው በሽታን ስላዳነን በበዓሉ ቀን በየወሩ እንዘክራለን አለው። ዳግመኛም እኔ በበረሃ ውስጥ ስሄድን ሰው የሚወጣው ዘንዶ አገኘኝና ሊወጠኝ ፈልጎ ሳለ የቅዱስ ዑራኤል አምላክ አድናኝ በማለት ስሙን በጠራው ጊዜ አንድ ቀን ሰው ጦሩን ይዞ መጣና ዘንዶውንም ቢያስፈራራው ወዲያውኑ ሊወጋው ሲል ዘንዶ ሸሽቶ ሄደ። ያን ጊዜ ያዳነኝ ሰው በፈጣሪ ኃይል ያዳንሁን እኔ መላኩ ዑራኤል ነኝ ብሎ ከዓይኔ ተሰወረ። እንግዲህ ቅዱስ ዑራኤልን የምናከብረውና የምናፈቅረው በዚህ አይነት ረዳታቸውና ታምራቱ ነው። ይልቁንም በስጋችንና በነፍሳችን እንዲያድነን ስንል ዳግመኛም በየወሩ ለነዳያን ገንዘባችንን እየሰጠን በዓሉ የምናከብረው ዛሬ ከጥፋት ሁሉ እንዲያድነን ነው አለው። በክርስቲያኑ አነጋገር የተነሳ የእስላሙ ሕሊና ተመሰጠና ከዚያ ጊዜ ጀምሮ የመላእክት አለቃ የሆነ የቅዱስ ዑራኤል ፍቅር በልቡ አደረበት። ከዚህ በኋላ ክርስቲያኑ ከእስላሙ እጅ ጨውን ተቀብለና ወደ ቤቱ ሂዶ ለሚስቱ ሰጣት። ሚስቲቱን በትጋት የቤቷን ስራ ሁሉ አዘጋጅታ ከጨረሰች በኋላ ለድሆችና ረዳት ለሌላቸው በቅዱስ ዑራኤል ስም ሰጡና ወይንም መጸወቱና ድንቅ ታምር የሚሰራ እርሱን ደስ አሰኙት። በዚህም አይነት ስራቸው ሳሉ ከዚህ ከኃላፊው ዓለም በሰላም አረፉ። ያ የደንቆራር አገር ሹም የሆነ እስላም ግን ስራው ንግድ ነበር። ከዕለታት በአንድ ቀን ነጋዴው ወደ ንግድ ሲሄድ ከእነርሱ ጋር አብሮ ሄደና ከባህር መካከል ገብቶ በመርከቢቱ ላይ በስተቀኝ በኩል ከምዕራብ በኩል አውሎ ንፋስ ተነስቶ መርከቢቱ ለመስመጥ እስከምትደርስ አነዋወጣት። ያን ጊዜ እንደ ልማዳቸው ከጥፋት አድኖ በሰላም በጤና ወደ ሀገራቸው ይመልሳቸው ዘንድ ለቤተ ክርስቲያን የሚሰጡትን መባ ተሳሉ። እስላሙም በመርከቡ ውስጥ ሆኖ የይቅርታና የምሕረት መልአክ የሆነ ለቅዱስ ዑራኤል ቤተ ክርስቲያን ተሳለ። የእስላሙ ቤት የመላእክት አለቃ ከሆነ ከቅዱስ ዑራኤል ቤተ ክርስቲያን አጠገብ ነውና ከልብ ለለመነው በረዳትነቱ ሰውን በሚያድን መሆኑን አስቀድሞ ተረድቷልና። ያን ጊዜም ማዕበሉ ጸጥ አለ። ነጋዴዎች ሁሉ በሰላም ተሻገሩ። ከዚያም ቂሳርያን ወደሚባል ሀገር ሄዱና ኤፍሬም ቤት ገብተው ሲበሉ ሲጠጡ አደሩ። እርሱ የነጋዴዎች አለቃ ነውና። ከዚህ በኋላ በዚያን ስሞን ወደ ሩቅ ሀገር ሄዱና ወደ ሀገራቸው በሰላም ተመለሱ። ያ እስላም በሰላም በጤና ወደ ቤቱ ስለገባ ለቅዱስ ዑራኤል ቤተ ክርስቲያን የተሳለውን ገንዘብ በብዙ መታመን ወስዶ ለቤተ ክርስቲያኑ ጠባቂ ወርቅና ብር በ3 ሩብ መዝኖ አጠፌታ አድርጎ ሰጥተው ከጥቂት ቀንም በኋላ ያ እስላም አመነና ተጠመቀ። እግዚአብሔርን ማመሰገነው። ቅዱስ ዑራኤልንም አከበረው፣ ወደደው። ቤተ ክርስቲያኑንም ከሚስቱና ከልጆቹ ጋር ያገለግል ጀመር። እርሱም ከእነርሱ ጋር አመስግነዋልና። በዚህም ስራ ወይንም በአገልግሎቱ ሳለ ከዚህ ከኃላፊው ዓለም አርፎ በቅዱስ ዑራኤል ረዳትነት ደስታ ወዳለበት ወደ ገነት ገባ።
የቅዱስ ዑራኤል ጸሎትና በረከቱ ከወዳጆቹ ከህዝበ ክርስቲያና እንዲሁም ከሀገራችን ከኢትዮጵያ ጋር ይኑር ለዘላለሙ አሜን።